ተይሚያ ለአንድ طلاب እየመከረ ምክር እየለገሰው ምን አለ? ዱንያ ላይ የሰዎችን ውዴታ አትፈልጋል። ለምን? ሳይወዱት ይሞታል። አንዱ ይወዳል፣ አንዱ ይጠላል። አንዱ ይወዳል፣ አንዱ ይጠላል። ከዛ ምኞትን ሳታሳካ ትሞታለህ። ሪዳ አላህ ከሆነስ የአላህ ውዴታ ብቻ የአላህን ፊት ከሆነስ አላህ አንተ ይወዳል። አንድ የሆነ ጌታ ነው። በሰላታችንም የአላህን ፊት ዒልምም ላይ ስንማር እንደዛው። እንግዲህ ዒባዳችን ላይ በሙሉ ማለት የሆነ መጽሐፍ ላይ ያነበብኩ ምን ነገር አየሁኝ። አባትና ልጅ ነበረ ይላል። ሁለታቸው ነበሩ። መንገድ ጀመሩ። አህያ ላይ ሆነውና መንገድ ጀመሩ። ከዛ እየሄዱ ዛሬ ያገኘነውን ሰው ሙሉ ማስወደድ አለበት፣ ግዴታ ሰው መውደድ አለበት ጀመሩ። አባት አህያው ላይ ሆነና ልጅ ገመድ ይዞ ይጎትታል። የተወሰነ ቦታ ይደረሱ። የሆነ ሰው አገኛቸው። ምን አይነት ጨካኝ የሆነ ወላጅ ነው! ልጅ በእግሩ እየሄደ እንደው አያዝንም እንዴ ያለ። ከዛ እንደው ሰው መውደድ አለበት ስለተባለ ምን አደረገው? ለአንተ ከላይ ሆናልና እሱ መጎተት ጀመረ። ከዛ ከላይ ሆነ ልጅ የተወሰነ ሄዱና የሆነ ሰው አገኛቸው። ከዛ ሲያገኛቸው ምን የሚል ሰው መጣ? ይህ ልጅ ደረቅ ነው፣ አባቱ እንደው በእግሩ እየሄደ እንዴታ። ከዛ የተወሰነ ሄዱ። ሐሳብ ምን መጣላቸው? ሁለታችንም ምን መሆን አለብን? እላይ መሆን አለብን። ሁለታቸውም ከላይ ሊሆኑ። ከዛ ሄዱ የተወሰነ ቦታ። እንደው እነዚህ በጣም ደረቅ ናቸው፣ አያዝኑም እንዴ? አይቀያየሩም የሚል ሰው መጣ። የዛን ምን አሉ? ታች መሆን አለብን፣ በእግራችን እንሂድ ሁለታችን ማለት። ከዛ በእግር ጀመሩ። የሆነ ሰው አገኛቸው። ከዛ ምን አላቸው? ምን አይነት ወንጀል ናቸው እነዚህ? ጅብ ናቸው። እንዴት አህያ በባዶ እየሄደ ሁለታቸው በእግር የሚል ሰው መጣ። የመጨረሻ መርጣ ምንድን ነው? ምን አደረገው? የሰውን ውዳሴ መፈልግ ከሆነ ከሰው የሆነ ነገር በአኼራ ስራ መፈልግ ከሆነ ምን እንሆናለን? ሰው ያ ሰው ራሱ ወላሂ ቂማ ይሰጣል። ምን አይነት ሰው ነው ብለን መጨረሻ አባት ምን ሐሳብ መጣ? ምን ይሆናል? የሰውን ውዳሴ የሚፈልግ ሰው ዕብድ ነው እስከሚባል ወደዛ ይደርሳል። ምን አደረገ? እንግዲህ መጨረሻውን የቀረን ነገር የለም፣ አህያዋን መሸከም አለብኝ አለና ተሸከመ ይላል። አንድ ላይ ዕብድ የሚባልበት ማለት ይህንን ሰራ። ያላደረገው ነገር የለም ውዳሴ የለም። አንዱ ያወድሳል፣ አንዱ ይነጫል። ግዴታ ይህንን ማወቅ አለበት። ሰላታችን ላይ የሆነ ነገር መንፈልግ ከሆነ እንዲሁም ደግሞ ዒባዳችን ላይ ዒልም ላይ የመሳሰለ ነገር ማለት ምንም ነገር መፈለግ የለብንም። ወጣ ጋያችን ሪዳ አላህ ዐዘ ወጀል